ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንንም ፈለገም አልፈለገም አትኖርም። ይህ በ13 ሰከንዶች ጭብጨባ የታጀበ የጠቅላይ ሚኒስትሩ እርግጠኛነት የተሞላበት ንግግር ዛሬ ጥቅምት 18 ቀን 2018 ዓ.ም ከተካሄደው የህዝብ ተወካዮች ምክር ቤት ስብሰባ ላይ የተቀነጨበ ነው። ከፓርላማ አባላቱ ጭብጨባና ሳቅ እየተፈራረቁ የታዩበት ስብሰባ በርካታ ጠንከር ያሉ ጉዳዮች የተነሱበት ነው። የቀይ ባህርና ከኤርትራ ጋር ጦርነት ቢደረግ ስለሚከተለው ውጤት የተነገረበት፣ ለኤርትራ መንግስት ጥብቅ መልእክት የተላለፈበት፣ ኢትዮጵያ ቀይ ባህር አያስፈልጋትም የሚል ወሬን የሚሰማ ጆሮ ፈጽሞ እንደሌላት የተነገረበት፣ በተደጋጋሚ ምሳሌዎችና ተረቶች ሲዋዛ የነበረ ስብሰባ ነው የዛሬው የፓርላማ ውሎ። ሰላም፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? በዚህ ጥንቅራችን የህዝብ ተወካዮች ምክር ቤት ስብሰባ ላይ የተነሱ አበይት ጉዳዮችን እንመለከታለን። አብራችሁ እንድትሆኑ በአክብሮት ጋበዝን። ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ የሥራ ዘመን ሁለተኛ መደበኛ ስብሰባ ዛሬ ጠቅላይ ሚኒስትር አብይ አህመድ በተገኙበት ሲካሄድ በርካታ ጉዳዮች ተነስተዋል። ኢትዮጵያ በብሔራዊ ጥቅሟ ላይ ኢፍትሃዊና ኢርታዊ ውሳኔ የተወሰነባት ሀገር ናት ከሚለው የጠቅላይ ሚኒስትሩ ንግግር እንነሳ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በብሔራዊ ጥቅሟ ላይ ኢፍትሃዊና ኢርታዊ ውሳኔ የተወሰነባት ሀገር ናት ሲሉ ተናግረዋል። ጠቅላይ ሚኒስትሩም የአባይ ውሃ ፍትሃዊ ተጠቃሚነትን በሚመለከት በሰጡት ማብራሪያ ነው ኢትዮጵያ በብሔራዊ ጥቅሟ ላይ ኢፍትሃዊና ኢርታዊ ውሳኔ የተወሰነባት ሀገር ናት ያሉት። አባይን መጠቀም ተፈጥሯዊና ህጋዊ መብቷ ነው ያሉት ጠቅላይ ሚኒስትሩ ሀብቱን በጋራ ለመጠቀም በቂ ነው፣ ኢትዮጵያ አሁንም ያሏት አቋም ግልጽ ነው ሲሉ አንስተዋል። ግብፃውያንም ሱዳናውያንም ወንድሞቻችን ናቸው ያሉት ጠቅላይ ሚኒስትሩ ስለዚህ የሚያዋጣው በመነጋገርና በመተባበር በጋራ ማደግ ነው ብለዋል። እኛ ማንንም በሚጎዳ መልኩ አናቅድም፣ አንሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ሌላኛው ከብሔራዊ ጥቅም ጋር በተገናኘ ያነሱት ጉዳይም ቀይ ባህርን እንድናጣ ውሳኔ የሰጠው ማን ነው? እኛ ፈልገን ያገኘነው ምንም አይነት ሰነድ ወይም ማስረጃ የለም። ይህን መጠየቃችን እንዴት ነውር ይሆናል የሚለው ነው። ኢትዮጵያ የህልውናዋ ጉዳይ የሆነውን ቀይ ባህርን እንድታጣ ያደረገውን ውሳኔ ማን ወሰን የሚለውን ወሳኝ ጥያቄ ማቅረብ ተገቢ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ የቀይ ባህር ጉዳይም ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይህንን በተረጋጋ መንገድ ማየት ያስፈልጋል ብለዋል። ጠቅላይ ሚኒስትሩ ቀይ ባህርን በተመለከተ በሰጡት ማብራሪያ የኢትዮጵያ የቀይ ባህር የማጣት ውሳኔ ማን ወሰነ ብለን ስንፈልግ ተቋማት አልገቡበትም። ይህን የሚያህል የህልውና ጉዳይ ማን እንደወሰነ መጠየቅ ተገቢ ነው ሲሉ ማከለዋል። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ኢትዮጵያ ተዘግቶባት መኖር እንደማትችል ገልጸው ለጎረቤቶቻችን መናገር የምንፈልገው ኢትዮጵያ ስታድግ ለቀጠናው ልማት ምንጭ ትሆናለች ብለዋል። የኢትዮጵያ ፍላጎትም በትብብር ማደግ መሆኑን ነው በማብራሪያቸው ያስታወቁት። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናስባለን ሲሉ ማክለዋል። ኢትዮጵያና አሰብ ወደብን በተመለከተ ደግሞ ጠቅላይ ሚኒስትር አብይ አህመድ በዝርዝር እንዲህ አሉ። በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያውን መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ ባለበት በቀጥታ ስርጭት። ካልሰማችሁ አሁን ዩቲዩብ ላይ ግቡና ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋራ አሰብ መሄድ እፈልጋለሁ ብዬ አሰብ ሄጄ ባህሩ ጋር ቆመን ያወራነው ነገር ምንድነው? ስለ ወደብ ነው። ተመልሳችሁ ይዩት። የት? ኤርትራ ምድር ውስጥ። የመደመር ትውልድ መጽሐፍ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይን አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ይሄ ሚስጥር አይደለም፣ ያውቁታል። ከሁሉም ልኬላቸዋለሁ። የዛሬ 6-5 ዓመት ባህር ኃይል አቋቁመናል እና እዚህ ውስጥ ልንዋኝ ነው ባህር ኃይል ያቋቋም ነው ሲሉ ጠቅላይ ሚኒስትሩ ይጠይቃሉ። እዚህ ውስጥ ልንዋኝ ነው ወይ ያሉት የብርጭቆ ውሃ ውስጥ መሆኑን እያመላከቱ ነው። አብይ ንግግራቸውን ሲቀጥሉ ለምን ሰዎች ይህንን ደምረው ማየት እንደሚቸገሩ አይገባኝም።
ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትና ምን ነበር እንናገር ነበር። ያን የመደመጥ አንችልም ከጀመርንበት ቀን አንስቶ ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። ዶክተር ደሳለኝ ጫኔ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ የሚወስደውን መንገድ ጠግነናል እኮኛ እንከፍታለን ብለን ጠግነናል። ከጠገንን በኋላ ግን ችግር አለብን፣ ፖርቱ ተዳክሟል አሉን። አንዳንድ ሰው ጸቡ በአንድ ምሽት የመጣ ይመስለዋል። እንደዛ አይደለም፣ ታሪኩን ስለማንናገር ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። ከዚህ ወደ አሰብ ሄደው መንገድ ጠግነናል እኮ እንከፍታለን ነው ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ይመስላል። እንደዛ አይደለም፣ ታሪኩ ስለማንናገረው ነው። ጠቅላይ ሚኒስትሩ ጉዳዩን ሲያብራሩ እንዲህ ሲሉ ይቀጥላሉ። ወደ አሰብ መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ተስፋ የለውም የሚለው መንገድ ጠግነን ለምነን ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ የኤሌክትሪክ ኃይል ቀጥለን ኃይል እንስጣችሁ ጄኔሬተር አትጠቀሙ ብንልም ቆይ እናስብበት ነው የተባለው። ኢትዮጵያ ውስጥ የቤት ችግር አለ፣ ቤት እንገነባለንም ብለናል። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይህ እውነተኛ ታሪክ ነው። ይህን ከተማ መልሰን ስራ እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም የሚሄድ ልዑክ ተነጋግሮበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ድንበሮች በሰሜን በኩል ወዲያው ተዘጉም። የተዘጉት አሁን አይደለም፣ እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብም አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ ሀገሩን ለቆ እየተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር መስራት መተባበር ነው ፍላጎታችን። በፍጹም የውጊያ መሻት የለንም። በህጋዊ መንገድና በንግግር ሊፈታ ይችላል። ለብዙ ሀገራት በተናጠል ተናግሬያለሁ። ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሺያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት ፊት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር ተጠቃሚነት ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ ሸምግሉንና መፍትሄ አምጡልን። ይሄ ነው ጥያቄያችን። አሁን ሸመግላችኋለን፣ ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ የሚሄድ አይመስለኝም ጉዳዩ። ይሄ እኔ ስለፈለግኩ እናንተ ስለፈለጋችሁ አይደለም። በተፈጥሮ አይሆንም ነገርየው። በአንድ ቀን አንመልሰውም፣ በአንድ ቀን አላጣነውም። የተፈጥሮ ሂደቱን ተከትሎ ይሄዳል በማለት ነው አብይ በዝርዝር ስለ ጉዳዩ ተናገሩት። እናም ጠቅላይ ሚኒስትር አብይ አንድ ነገርን አስረግጠው አንስተዋል። ሚሊዮን% እርግጠኛ ነኝ ማንም ፈለገ አልፈለገምም ኢትዮጵያ ተዘግታ አትኖርም ሲሉ። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም አትኖርም። የባህር በር ከማግኘት ጋር በተያያዘ እንደ ችግር የሚነሳው አንዱ ጉዳይ ትርክት ነው ይላሉ አብይ። አይገባቸውም፣ ህግ አይፈቅድላቸውም ወዘተ የሚለው እንደሆነ ጠቅሰዋል። ሁለተኛው ጉዳይ ደግሞ ኢትዮጵያ ትልቅ ከሆነችና ካደገች የሚል ስጋት እንዳለን ያነሱት። ኢትዮጵያ ቀድሞውንም ትልቅ ናት በማለት ከህዝብ ቁጥር ጋር በማያያዝ የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ በየዓመቱ 3 ሚሊዮን ህዝብ ተጨምራለች ሲሉ በመናገር ቁጥሩን ከአጠቃላይ የኤርትራ ህዝብ ጋር አነጻጽረዋል። በዚህ ወቅት የምክር ቤቱ አባላት ሲስቁ ተስተውሏል። ኢትዮጵያ በየዓመቱ አንዳንድ ኤርትራን ትጨምራለች ነው ያሉት። በነገራችን ላይ በየዓመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች። በየዓመቱ ሌላኛው ጉዳይ ለኤርትራ መንግስት የተላለፈው መልእክት ነው። ጥይት አስተላላፊ አትሁኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። ስለማናውቅ አይደለም፣ እናያችኋለን። ህገወጥ የሰው ዝውውር ቢቀር፣ ህገወጥ ንግድ፣ ፎርጂድ ብር ቢቀር እንደ ጎረቤት ብንተሳሰብ የሚሉ መልእክቶችን አስተላልፈዋል ለኤርትራ መንግስት። ጠቅላይ ሚኒስትሩም የሚጠቅም ከሆነ አስመራ የመሄድ ፍላጎት እንዳላቸውና ሰላም እንደሚፈልጉ ተናግረው ጦርነት አንፈልግም ብለዋል። ውጊያው ከተጀመረ ግን አሉ አብይ፣ ውጊያው ከተነሳ ውጤቱ ግልጽ ነው። በኋላ እየየ አይሰራም። እከሌ ያግዘኛል ብትል ማንም አይደርስልህም። ጥይት ያቀብልሃል እንጂ ማንም አይሞትልህም። ሰው እንዴት ዩክሬንንና ፍልስጤምን እያየ ስለማገዝ ያወራል? ማንም አይሞትልህም ሲሉ አስጠንቅቀዋል። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ የያ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማለ ይባል አያዋጣም።
ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አብይ ጦርነት ውስጥ ከገባን ውጤቱ ግልጽ ነው ለሚለው ንግግራቸው እንደ ምክንያት ያቀረቡት አስተማማኝ ኃይል ነው ያለን ማንንም አያቆመንም የሚል ነው። የተከበራችሁ የሸገር ታይምስ ቤተሰቦች ለዛሬ ያዝነው ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።